ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱ መረጃ ይዤላችሁ የመቀርበው እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የዱራሜ ስታዲየም ዙሪያ ቃለ ሕይወት አጥቢያ ቤተክርስቲያን በከምባታ ዞን ከጤና ተቋማት ጋር በመተባበር 61 ዩኒት ደም አሰባሰበች። የዱራሜ ስታዲየም ዙሪያ ቃለ ሕይወት ቤተክርስቲያን በከምባታ ዞን ከጤና ተቋማት ጋር በመተባበር 61 ዩኒት ደም በማሰባሰብ የወገን ደራሽነት ተልዕኮዋን በተግባር አስመስክራለች። መርሃ ግብሩ የማህበረሰብ ሕይወትን ለመታደግ የሃይማኖት ተቋማት ሊያበረክቱት የሚችሉትን አስተዋጽኦ ያሳየ መሆኑንም ተገልጿል። በዱራሜ ከተማ ኡቱቢ ወጋ አደባባይ የተካሄደው የደም ልገሳ መርሃ ግብር በዱራሜ ስታዲየም ዙሪያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎትና በጤና ዘርፍ በተሰማሩ የቤተክርስቲያኒቱ ባለሙያዎች አነሳሽነት ተከናውኗል። በመርሃ ግብሩ 61 ዩኒቲ ደም በመሰብሰብ የታቀደውን ግብ ማሳካቱንም ተገልጿል። መርሃ ግብሩ ከዱራሜ ከተማ ጤና ጽሕፈት ቤት ጋር በመተባበር የተካሄደ ሲሆን የቤተክርስቲያኒቱ አባላት ወጣቶችና ሙያተኞች በንቃት በመሳተፍ ለሕክምና የሚያስፈልገውን የደም ክምችት ለማሳደግ ድጋፍ አድርገዋል። በመርሃ ግብሩ ላይ የተገኙት የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ ቤተክርስቲያኒቱ ያከናወነችውን በጎ ተግባር በማድነቅም የሃይማኖት ተቋማት በማህበራዊ አገልግሎት የመሪነት ሚና ሊጫወቱ እንደሚገባም ገልጸዋል። በከምባታ ዞን ጤና መምሪያ ኃላፊ ዶክተር ራመቱ አቦ በበኩላቸው ደግሞ ደም መለገስ ለለጋሹ ያለውን የጤና ጠቀሜታና የደም እጥረት ምክንያት ለሚያስፈልጋቸው ህሙማን ህይወት ያለውን ወሳኝ ሚና አስረድተዋል። ቤተክርስቲያኒቱ ላደረገችው አስተዋጽኦ ምስጋና አቅርበዋል። የቤተክርስቲያኒቱ ሰብሳቢ አቶ ተመስገን ዳንኤል በበኩላቸው ቤተክርስቲያን የወንጌል መልእክት ከማድረስ ባሻገር ለማህበረሰቡ በጤና፣ በትምህርት፣ በግብርናና በሌሎች የልማት ዘርፎች አገልግሎት መስጠቷንም ጠቅሰዋል። የደም ልገሳ መርሃ ግብሩ የዚህ ሁለንተና አገልግሎት አካል መሆኑንም ተገልጿል። የዱራሜ ስታዲየም ዙሪያ ቃለ ሕይወት ቤተክርስቲያን በዚህ በጎ ተግባር ለተሳተፉ ሁሉ ምስጋናን በማቅረብ ወደፊትም ማህበረሰቡን የሚጠቅም ተመሳሳይ ሰብአዊ አገልግሎቶች ጠናክሯን አመላክታለች። የመጽሐፍ ቅዱስ ትርጉምና ስርጭት አገልግሎት የሚያከናውነው የሲቢቢቲ 15ኛ የምስረታ በዓል በደማቅ ስነ ስርዓት ተከበረ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። መጽሐፍ ቅዱስ ወደ ተለያዩ ሀገሪቱ ቋንቋዎች በመተርጎምና በማሰራጨት የሚያገለግለው የሲቢቢቲ 15ኛ የምስረታና የቪዥን 2025 ስኬት በዓል የቤተ ክርስቲያን መሪዎች፣ የእምነት ተቋማት ተወካዮች፣ በርካታ ባለድርሻ አካላት እንዲሁም የሀገር ውስጥና የዓለም አቀፍ አጋር ድርጅቶች በተገኙበት በደማቅ ስነ ስርዓት ተከብሯል። ሲቢቢቲ በሰባት መስራች ተቋማት የተቋቋመ ሲሆን እነዚህም የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ ኤስአይኤል ኢትዮጵያ፣ ዘ ወርልድ ፎር ዘ ወርልድ ኢትዮጵያ፣ የኢትዮጵያ ወንጌል ቤተክርስቲያን መካነ ኢየሱስ፣ የኢትዮጵያ ቤተክርስቲያናት ህብረት፣ የኢትዮጵያ መጽሐፍ ቅዱስ ማህበርና ግሬት ኮሚሽን ናቸው። መርሃ ግብሩ በፓስተር ሰንበቶ በሼ በተመራ ጸሎት የተጀመረ ሲሆን በዘማሪ ይስሐቅ ዝማሬ ታጅቧል። በመቀጠልም የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ ሉቃስ ወንጌል ምዕራፍ 10 ከቁጥር 25 በመነሳት ስለ መንፈሳዊ ተልእኮና የወንጌል አገልግሎት የእግዚአብሔርን ቃል በተለይም የቃሉ ዕውቀት አስፈላጊ ቢሆንም ተግባር ከሌለን የተሟላ አይሆንምና እወቁ፣ ያወቃችሁትንም አድርጉ በማለት የባሉን ታዳሚዎች አነሳስተዋል። የሲቢቢቲ ቦርድ ሰብሳቢ ቄስ ጥላዬ በእንኳን ደህና መጣችሁ ንግግራቸው ያለፉትን 15 ዓመታት የእግዚአብሔርን ታማኝነት በግልጽ የታየባቸው ዓመታት እንደነበሩ ገልጸው ይህ ጉዞ የብዙ አገልጋዮችና አጋሮች የጋራ ታሪክ መሆኑን አንስተዋል። አሁንም በሚሊዮኖች የሚቆጠሩ ሰዎች የእግዚአብሔርን ቃል በራሳቸው ቋንቋ እየናፈቁ መሆናቸውን በመግለጽ ተቋሙ በቀጣይ ዘመን አገልግሎቱን ይበልጥ እንደሚያጠናክር ገልጸዋል። የሲቢቢቲ ናሽናል ዳይሬክተር አቶ ዘላለም ዋሴ በበኩላቸው 15ኛ የምስረታ የቪዥን 2025 ስኬት በዓል ከፕሮግራም በላይ የምስጋና ቀን መሆኑን ገልጸው ተቋሙ በአሁኑ ጊዜ መጽሐፍ ቅዱስ በብዙ የኢትዮጵያውያን ቋንቋዎች በመተርጎም ለአንባቢዎች ማድረሱን አሁንም በብዙ ቋንቋዎች እየሰራ መሆኑን ጠቅሰዋል። ዋና ራዕዩም በደቀ መዝሙርነት የተገነቡ ቤተ ክርስቲያናትን ማባዛትና የመጽሐፍ ቅዱስ ተደራሽነትን ማስፋፋት መሆኑንም አስረድተዋል። በዝግጅቱ ወቅት የሲቢቢቲን 15ኛ ዓመት ጉዞን የሚያሳይ ዘጋቢ ፊልም የቀረበ ሲሆን ተቋሙን በታማኝነት ለደገፉ አጋሮች፣ ለመስራቾች ተቋማት፣ ለረጅም ዘመን ላገለገሉ ግለሰቦች የእውቅናና የምስጋና ሽልማቶች ተበርክቷል። በማጠቃለያ የሲቢቢቲ በቀጣዮቹ ዓመት የመጽሐፍ ቅዱስ ትርጉምና ስርጭትን በማስፋፋት ሙሉ መጽሐፍ ቅዱስ ሁሉም ሕዝብ የሚረዳውን ቋንቋ ማድረስ በሚል መሪ ቃል አዲሱን ራዕይ አስታውቀዋል። ራዕዩም 2040 ላይ በዓለም ሁሉም ሕዝቦች የእግዚአብሔርን ቃል በራሳቸው ቋንቋ እንዲያገኙ ከተለያዩ አጋር ተቋማት ጋር በትብብር እንደሚሰራ ማስታውቋል። ዘላለም ዋሴ ይባላለው የሲፒቢቲ ናሽናል ዳይሬክተር ነኝ። ሲፒቢቲ ኮላቦሬቲቭ ፓርትነርሺፕ ፎር ባይብል ትራንስሌሽን ማለት ነው።
ሲፒቢቲ እንግዲህ የዛሬ 15 ዓመት ሲጀመር በሁሉም የኢትዮጵያ ቋንቋዎች መጽሐፍ ቅዱስ ትርጉም ስራ መጀመር የሚል ራዕይ ይዞ እዚህ ጋር የምታዩቸው ተቋማት ናቸው የጀመሩት። ቃለ ሕይወት ቤተክርስቲያን አንዷ ነች። መካነ ኢየሱስ ቤተክርስቲያን፣ አብያተ ክርስቲያናት ህብረት፣ የኤስአይኤል ኢትዮጵያ፣ መጽሐፍ ቅዱስ ማህበር፣ ዘ ወርድ ፎር ዘ ወርልድ እና ታላቁ ተልእኮ በጋራ የሚሰሩት አገልግሎት ነው። ስለዚህ ዛሬ እዚህ ቦታ ላይ እያደረግን ያለነው ያኔ የዛሬ 15 ዓመት በተቀመጠው መሰረት እንደታቀደው እንደ ራዕዩ በፈረንጆቹ 2025 ላይ ይህንን ራዕይ በማሳካታችን ነው። በአሁኑ ሰዓት በሁሉም የኢትዮጵያ ቋንቋዎች በሚባል ደረጃ ሙሉ መጽሐፍ ቅዱስ ያለቀላቸው 25 ቋንቋዎች አሉ። ከዛ በቀሩት ደግሞ የመጽሐፍ ቅዱስ ትርጉም ስራ እየተካሄደ ነው። በዛ መሰረት ያ ራዕይ በመሳካቱ ነው። በዚህ ውስጥ እንግዲህ ቃለ ሕይወት ከዛ ቪዥን በኋላ ራሷ ባይብል ትራንስሌሽን የምትተረጉም ቤተክርስቲያን ሆናለች። ስለዚህ በአሁኑ ሰዓት ቃለ ሕይወት ወደ 8 የሚጠጉ የትርጉም ፕሮጀክቶች ታካሂዳለች ማለት ነው። በሌሎች አጋር ድርጅቶች በሚሰሩት ስራ ውስጥ አብራ ከምትሳተፍበት ከምትሰራበት ተርጓሚ ታዋጣለች፣ አራሚ ታዋጣለች፣ ኮሚቴ ውስጥ ትሳተፋለች፣ ኮንሰልታንት ሼር ታደርጋለች። ከዚህ ሁሉ ባሻገር ራሷ ደግሞ ፈንድ ፕሮጀክት ሰርታ ፈንድ ተቀብላ የምታስተዳድራቸው 8 የቋንቋ ፕሮጀክቶች አሏት ማለት ነው። በቃል እግዚአብሔርን ቃል ከመተረክ ሊትረሲ ማካሄድ ተመሳሳይ አገልግሎቶች በተጨማሪ። ስለዚህ የቃለ ሕይወት ሚና ይህን ይመስላል። ዛሬ ይህንን ደግሞ ሰለብሬት በምናደርግበት ሰዓት ሌላ ከዚህ በኋላ ደግሞ ወደፊት የምንሄድበትን አዲስ ቪዥን እዚህ ጋር እንደተመለከታችሁት ላውንች ተደርጓል። ያ ቪዥን ደግሞ ኦል ስክሪፕቸር ፎር ኦል ፒፕል የሚል ነው። ሙሉ መጽሐፍ ቅዱስ ለሁሉም ህዝቦች። ስለዚህ ይሄ ራዕይ ከ15 ዓመት በኋላ በፈረንጆቹ በ2040 ሁሉም የኢትዮጵያ ማህበረሰቦች በቋንቋቸው ሙሉን መጽሐፍ ቅዱስ ይዞ የማየት ትልቅ ራዕይ ነው ማለት ነው። ስለዚህ ከዚህ በኋላ ደግሞ ሙሉ ትኩረታችን የተጀመሩ ስራዎችን ጨርሶ በ2040 ሙሉ መጽሐፍ ቅዱስ በሁሉም ቋንቋዎች ማየት ነው ማለት ነው። ሳሙኤል ስርዓቱ ይባላለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የመጽሐፍ ቅዱስ ትርጉም ክፍል አስተባባሪ ነኝ። በሌላ ደግሞ ሲፒቢቲ ማኔጀር። የዛሬ መርሃ ግብር ከሚገባ በላይ ደስ ያለኝ ነው። 15 ዓመታትን በብዙ ድካም ያው ቅድም እንደሰማችሁ ብዙ ሰዎች ዋጋ ከፍለው ጅምር ላይ በጣም ብዙ ጥያቄ የሚፈጥሩ ነገሮች ነበሩ። ግን እያንዳንዱ ጥያቄ ተራ በተራ በእግዚአብሔር ፈቃድ እየተመለሰ ዛሬ ሁሉንም በኢትዮጵያ ያሉትን ቋንቋዎች መጽሐፍ ቅዱስን አስጀምረናል። ያ ራዕያችን ነበር 2025። ያን አቺቭ ስላደረግን እንዳያችሁት በጣም ደስ ብሎኛል። እንግዲህ ውጤቱ በሁሉም ቋንቋዎች መጽሐፍ ቅዱስ ትርጉም ተጀምሯል። እንደገና ደግሞ አልቀው ታትመው የተሰራጩ አዲስ ኪዳኖች አሉ። አልቀው ታትመው ደግሞ የደረሱ ሙሉ መጽሐፍ ቅዱሶች አሉ። ያንን ተቀብለው ደግሞ ብዙ ሰዎች ብዙ ኮሚኒቲዎች በራሳቸው አፍ መፍቻ ቋንቋ መጽሐፍ ቅዱስን አንብበው ተረድተው የበለጠ ወደ እግዚአብሔር እንዲጠጉ አግዟቸዋልና ውጤቱ ከግምት በላይ ነው። ደግሞ በመንፈሳዊ ሕይወት መለወጥ ብቻ ሳይሆን መንፈሳዊ ሕይወት መለወጥን የሚያሳዩ የሥራ ስነ ምግባር፣ የጋብቻ ቅድስና፣ የማህበራዊ ሕይወት እና አንድነት፣ የተለያዩ ቤተ እምነቶች ወደ አንድ ቦታ መምጣትና አንድ ላይ አብሮ መተባበር፣ እነዚህ ትልልቅ ውጤቶች ናቸው። እንግዲህ በእነዚህ 15 ዓመታት ውስጥ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የወጣቶች ኮንፈረንስ አካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል ዓመታዊ የወጣቶች ኮንፈረንስ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የወጣቶች ኮንፈረንስ በአያት ሙሉ ወንጌል ቤተክርስቲያን ለ3 ተከታታይ ቀናት በደማቅ ሁኔታ እየተካሄደ ይገኛል። ኮንፈረንሱ በሺዎች የሚቆጠሩ ወጣቶችን በማሳተፍ በእምነትና በመንፈሳዊ ሕይወት እድገት ላይ ያተኮረ የተለያዩ መርሃ ግብሮችንም እያካሄደ ነው። በኮንፈረንሱ የቃል ትምህርቶች፣ የምስጋና፣ የአምልኮ ፕሮግራም፣ የጋራ የጸሎት እንዲሁም መንፈሳዊ ሕይወት የሚያበረታቱ የተለያዩ አገልግሎት በስፋት እየተካሄደ ሲሆን ተሳታፊ ወጣቶችን በከፍተኛ መንፈሳዊ ተሳትፎ እየተከታተሉ መሆኑንም ታውቋል። ኮንፈረንሱ ወጣቶችን በእምነት ለማጽናት ለክርስቲያናዊ አገልግሎት ለማነሳሳትና በመንፈሳዊ ሕይወታቸው እንዲያድጉ ያለመ መሆኑን ተገልጿል። ለተጨማሪ ወጣቶች በህብረት በጸሎትና በቃሉ ላይ በመመስረት ለቤተክርስቲያኒቱ ለማህበረሰቡ የሚበረክቱ ትውልድ እንዲሆኑ ትኩረት መሰጠቱንም አመላክቷል።
በጉለሌ መሰረተ ክርስቶስ ቤተክርስቲያን የጋብቻ ኪዳንን የማደስ የትውልድ ቅብብሎሽ ልዩ በዓል በደማቅ ሁኔታ ተከበረ። ባልደረባችን ባስሌል ዘሪሁን እንደሚከተለው ያቀርበዋል። በጉለሌ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን የጋብቻ ኪዳንን ማደስና ማጠናከር ዋና ዓላማው ያደረገ ልዩ የጋብቻ ቀን ፕሮግራም ሰው ብቻውን ይሆን ዘንድ መልካም አይደለም በሚለው ቅዱስ ቃል መርሃነት ለሁለተኛ ዙር በታላቅ ድምቀት ተከብሯል። ዕለቱ በመክፈቻ ጸሎት የተጀመረ ሲሆን የቤተክርስቲያኒቱ መሪ ጉባኤ ሰብሳቢ ወንድም መረድ ሙሉ ጌታ ደግሞ እንኳን ደህና መጣችሁ በማለት መልእክት አስተላልፈዋል። አገልግሎቱን በገንዘባቸው ሆነ በጉልበታቸው ለተደገፉ ቅዱሳን ሁሉ ልባዊ ምስጋናቸውን አቅርበዋል። ዕለቱንም በዝማሬና በእግዚአብሔር ቃል መጋቢ ገዛኸኝ ሙሴ አገልግለዋል። በመቀጠል የቤተክርስቲያኒቱ መጋቢ አለማየሁ ተሻለ ባስተላለፉት መልእክት ጋብቻ በሁሉም ዘንድ ይከበር፣ ዕብራውያን 13:4 የሚለውን የመጽሐፍ ቅዱስ ቃል በመጥቀስ ወቅታዊ ተግዳሮቶችን መቋቋም የሚያስችል ትዳርን የሚያጸና በጸሎትና በቃሉ የታነጸ ፕሮግራም ማዘጋጀት አስፈላጊ መሆኑን ገልጸዋል። በዕለቱ አስተማሪ ከሆኑ ኩነቶች መካከል በግንባር ቀደምትነት የሚጠቀሰው የትውልድ ቅብብሎሽ ስነ ስርዓት ሲሆን በ2018 ዓ.ም ጋብቻቸውን በአጥቢያይቱ የፈጸሙ አዳዲስ ጀማሪ ጥንዶችና ከ40 ዓመት በላይ በትዳር የቆዩ ጥንዶች ወደ መድረክ በመውጣት ከ40 ዓመት በላይ በትዳር የጸኑት ጥንዶች ለአዳዲስ ተጋቢዎች ልዩ ካባ አልብሷቸዋል። በተጨማሪም ከ1 ዓመት እስከ 65 ዓመት በጋብቻ ውስጥ ለቆዩ በርካታ አባላት የእውቅና ሰርተፍኬት የተበረከተ ሲሆን በጋብቻ ውስጥ የሚስተዋሉ ሰናክሎችን የተመለከተ ቃለ መጠይቆች፣ በወጣቶች የቀረበ አዝናኝና አስተማሪ ድራማ፣ ማዕድ በጋራ የመቁረስና የፎቶ ስነ ስርዓት ተካሂዶ ፕሮግራሙ በታላቅ ደስታና በረከት ተጠናቋል። ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። ክርስቲያኖች ለከፍተኛ ስደት የተጋለጡባቸው 5 ሀገራት ተገለጹ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የክርስቲያን ሶሊዲቲ ኢንተርናሽናል ዓለም አቀፍ የግንኙነት ኃላፊ ጆኤል ቪልዳኪም በናይጄሪያ፣ ሱዳን፣ ፓኪስታን፣ አርሜኒያ እና ሶሪያ በአሁኑ ወቅት ክርስቲያኖች ለከፍተኛ ስደት ጥቃት የተጋለጡባቸውን ሀገራት መሆናቸውን ገልጿል። ቪልዲካምፕ በተለይ በናይጄሪያ መካከለኛ ክልል በሚኖሩ ክርስቲያኖች ገበሬዎች ላይ በታጠቁ የፋላኒ ቡድኖች የሚፈጸሙ ተደጋጋሚ ጥቃቶችን በሚሊዮኖች የሚቆጠሩ ሰዎችን ከመኖሪያቸው እንዲፈናቀሉ እንዳደረገ ጠቁሟል። በተጨማሪም በሱዳን የእርስ በርስ ጦርነት፣ በፓኪስታን ሃይማኖት ጫና፣ በአርሜኒያ ከናጎርን ካርባክ የተፈናቀሉ ክርስቲያኖች ችግርና በሶሪያ እየተጠናከረ የመጣው የእስላማዊነት ተጽዕኖ በክርስቲያኖች ደህንነትና የእምነት ነጻነት ላይ ከፍተኛ ስጋት መፍጠሩን ጠቁሟል። ሲኤስአይ ዓለም አቀፍ ማህበረሰቡ በእነዚህ ሀገራት ያለውን የክርስቲያኖች ስደት በትኩረት እንዲከታተልና ለተጎጂዎች ተገቢውን ድጋፍ እንዲያደርግም ጥሪ አቅርበዋል። ዘገባው የሲቢኤን ኒውስ ነው። ቻድ የሃይማኖት ትብብር መድረክን በህግ እውቅና ሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ቻድ መንግስት ሙስሊም፣ ካቶሊክና ፕሮቴስታንት መሪዎች የሚያሳስበውን ብሔራዊ ሃይማኖት ትብብር መድረክ በይፋ በህግ እውቅና ሰጥቷል። የሰላም፣ የብሔራዊ አንድነትና የማህበራዊ መተባበር ጥረቶችን ለማጠናከር አስፈላጊ እርምጃም ወስዷል። በአዲሱ የህግ ማዕቀፍ የቻድ ብሔራዊ የእስልምና ጉዳዮች ምክር ቤት፣ የካቶሊክ ጳጳሳት ጉባኤና የወንጌላውያን አብያተ ክርስቲያናት ሚስዮናውያን ህብረት በአንድ መድረክ ተሰብስበው የሰላም የውይይትና የአብሮነት ፕሮግራሞችን በተቀናጀ መንገድ ያስፈጽማል። የቻድ ባለስልጣናት እንደገለጹት የህግ እውቅና መድረኩ እንደሌላቸው የተመዘገቡ ማህበራትን በህግ ጥበቃ እንዲሰራና የመንግስት ድጋፍ እንዲያገኙ ያስችላቸዋል። ውሳኔው ቻድ ከሱዳን ጦርነት የተነሳ የስደተኞች ፍሰት፣ የጸጥታ ችግሮችና የፖለቲካ ሽግግር በሚያስከትሉት ፈተናዎች መካከል ብሔራዊ አንድነትን ለማጠናከር የተወሰደ ጠቃሚ እርምጃ መሆኑም ተገልጿል። የሃይማኖት መሪዎች መድረኩ ሃይማኖት የመከፋፈል ምክንያት ሳይሆን የሰላም፣ የመተማመንና የሀገር ግንባታ መሰረት እንዲሆን እንደሚያግዝ ገልጸዋል። ዘገባው የክርስቲያን ዴሊ ኒውስ ነው። 140 ሚሊዮን ቻይናውያን ድንበር ተሻግረው ኦንላይን ሸመታ አደረጉ። ባልደረባችን ባስሌል ዘሪሁን እንደሚከተለው ያቀርበዋል። የኦንላይን ሸመታው አስገራሚ ሪከርድ 140 ሚሊዮን ቻይናውያን ድንበር ተሻግረው ሾፒንግ አደረጉ። ቴክኖሎጂና ኢንተርኔት ዓለማችንን አንድ ትንሽ መንደር እያደረጓት መሆኑን ቻይናውያን በተግባር ያረጋገጡልን ነው። ባለንበት የ2026 ዓ.ም ብቻ 140 ሚሊዮን የሚሆኑ ቻይናውያን ድንበር ተሻግረው የኢኮሜርስ መድረኮችን በመጠቀም የኦንላይን ግብይት መፈጸማቸው ተሰምቷል። ይህ ማለት ቁጥራቸው ከበርካታ ሀገራት ጠቅላላ የህዝብ ብዛት የሚበልጥ ሰዎች ቤታቸውን ቁጭ ብለው ከሌላ ዓለም ዕቃ ገዝተዋል፣ የራሳቸውንም ሸጠዋል ማለት ነው። ይህ አስገራሚ
የኦንላይን ሸመታ ማዕበል ዝም ብሎ በአጋጣሚ የተፈጠረ አይደለም። ዘመናዊ ፈጣን የዲጂታል ክፍያ ስርዓቶች፣ ዕቃን በቅጽበት የሚያደርሱ ፈጣን የሎጂስቲክ አውታሮች፣ ግዙፍ የመጋዘን አቅምና ምቹ የሆኑ የመንግስት ፖሊሲዎች የገበያውን ድባብ ሙሉ በሙሉ ቀይረውታል። ከየትኛውም የዓለም ጥግ የተመረተን ምርጥ ዕቃ በስልካችሁ ማዘዝ እና በፍጥነት እጃችሁ ላይ መግባት ሲችል ምን ያህል ደስ ይላል። የቻይና የኢኮሜርስ መድረኮች ይህን በማቅለል የውጭ ምርቶች ወደ ቻይናም ሆነ የቻይና ምርቶች ወደ ተቀረው ዓለም በቀላሉ እንዲደርሱ ድልድይ ሆነዋል። የህዝቡ የዲጂታል አጠቃቀም ባህል እያደገ መምጣቱ ደግሞ ገበያውን ይበልጥ አድምቆታል። ከዚህ ግዙፍ የንግድ እንቅስቃሴ ጀርባ ቻይና በዓለም የዲጂታል ንግድ መሪ ሀገራት መካከል ያላትን ስፍራ ይበልጥ እያጠናከረች መሆኑን ያሳያል። በቀጣይም በቴክኖሎጂ በሎጂስቲክና በዓለም አቀፍ ትብብር በሚደረጉ አዳዲስ ማሻሻያዎች ይህ የድንበር ተሻጋሪ የኢኮሜርስ እድገት የበለጠ ፈጣንና አስገራሚ እንደሚሆን የኢኮኖሚ ባለሙያዎች ይገምታሉ። ወደ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ሕይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ